አንድሪያ ቤርታ ካርሰናል ለመውሰድ ሁለት ክለቦች ጠንክረው እየሰሩ ይገኛሉ። አንደኛው በካራባኦ ካፕ ፍጻሜ የሚያገኙት ማንቸስተር ሲቲ ነው። ሌላኛው ደግሞ የጀርመኑ ኃያል ክለብ ባየር ሙኒክ ነው። አንድሪያ ቤርታን እየሰረሰሩ የሚገኙት ያኛው ሰው በአርሰናል ደጋፊዎች ዘንድ አስማተኛው የሚል ቅጽል ስም ተሰጥቷቸዋል። ምክንያቱም ሙስኬራን በ10 ኖርጋርድን በ10 ኬፓን በ5 እና በመሳሰሉት ዋጋ በማምጣት አስደናቂ ስራ መስራት የቻሉ ሰው ናቸው። ነገር ግን ማንቸስተር ሲቲ ቀደም ሲል እንደተጠቀሰው ጋርዲዮላን የሚያሰናብት ከሆነ ሙሉ ስትራክቸሩ ይቀየራል። ቴክሲ ቤክሪስቲያኖ ሶሪያኖ መልቀቃቸው ይታወሳል። አሁን ከስፖርቲንግ ሊዝበን ያመጡት ሁጎ ቬና ናቸው የስፖርቲንግ ዳይሬክተሩ። እርሳቸውን ጨምሮ ሌላ አዲስ አደረጃጀት የመያዝ እቅድ አላቸው እና እሱ እንዲመሩላቸው አንድሪያ ቤርታን ይፈልጋሉ። ባየር ሙኒክ ሁለት ስፖርቲንግ ዳይሬክተር አላቸው። የአቅም ችግር ስላለባቸው ነው ሁለት ያደረጉት። በአንድ ቋሚ ስፖርት ዳይሬክተር መመራት ይፈልጋሉ። ስለዚህ ይህንን መሰረት አድርገውም አንድሪያ ቤርታን ፍለጋ መጥተዋል። ሞናኮም እርሳቸውን ይፈልጋል። አርሰናል በቀላሉ ይለቃሉ ወይ ነው አንድሪያ ቤርታን ትልቁ ጥያቄ። ምክንያቱም እኚህ ሰው የአርሰናል አሁን እስትንፋስ ናቸው። ካርቴታ ጋር ብዙ እቅድ አላቸው፣ ብዙ ሐሳብ አላቸው በቀጣይ ዓመታቶች። አርሰናልም በየጊዜው ለርሳቸው የነበረው ቦታ እየጨመረ ነው። የሚፈልጉትን ቦታም ሊሰጣቸው ይችላል ከዚህ የተሻለ ቦታ የሚፈልጉ ከሆነ። አንድሪያ ቤርታ ግን አይን በስቶባቸዋል፣ ከባድ አይን በስቶባቸዋል። ሲቲ፣ ባየር ሙኒክ ስፔሻሊ ሁለቱ ክለቦች ማባቢያ ማስቀመጥ የሚችል ከሆነ ብዙ ነገሮችን ሊሰሩ እንደሚችሉ ማሳያ ነው እና ቤርታ በእነዚህ ሁለት ክለቦች መፈረጋቸው ለአርሰናል ደጋፊዎችም ለአርሰናል ቤትም ስጋት ፈጥሯል። ግን አትስጉ አስተማማኝ ነው እያለ ነው። መረጃዎች ግን በስፋት እየወጡ ነው፣ እየሰረሰሯቸው ይገኛሉ። እንደ አንድሪያ ቤርታ አይነት ሰው አርሰናል የሚያገኝ አይመስልም። በጣም ቁጥብ ናቸው፣ በጣም ጎበዝ ናቸው። ምን እንደ ዳርት ነው የሚጫወቱት። ዝውውር የሚፈልጉትን ነገር ይመታሉ፣ የመቱት ነገር ደግሞ ውጤታማ ይሆንላቸዋል እና ይሄም ጉዳይ ተያይዞ የሚነሳ ጉዳይ ነው። እንግዲህ በቀጣዮቹ ጊዜያቶች የምንመለከተው ነው የሚሆነው። አንድሪያ ቤርታ አርሰናል ሊለቁ ይሆን ወይ? ባየር ሙኒክና ሲቲ ማባባያቸው ይሰራላቸው ይሆን ወይ? የገንዘብ የስልጣን ማባባያ እየሰጧቸው ነው የሚገኘው። አብረን የምንመለከተው ይሆናል። ግርብዬ አንድሪያ ቤርታን አርሰናል ካጣ ብዙ ዋጋ ይከፍላል ብዬ አስባለሁ። በጣም ትልቅ ሰው ናቸው አንድሪያ ቤርታና እኔ አርሰናል የሚለቅም አይመስለኝም አንድሪያ ቤርታን። እሳቸውም አሁን ያሉበት ሁኔታ የተስማማቸው ይመስለኛል። አንደኛ ቡድኑ ለአራት ዋንጫ እየተጓዘ ነው። እንደውም ሊጨምሯቸው ያሰቡዋቸው ተጫዋቾች እኮ በሩመር ደረጃም ቢሆን እየወጡ እኮ ነው በቀጣይ ዓመት። አንዱ ሳንድሮ ቶናሊ ስማቸው አሁን ከአርሰናል ጋር እየተያዘ ነው። አልቫሬዝ አትሌቲኮ ማድሪድ አጥቂው ጁሊያን አልቫሬዝ፣ የቀድሞ የማንቸስተር ሲቲ ተጫዋች ራፋኤል ሊያው ተመልከት ፕሮፋይላቸው የእነዚህን ተጫዋቾች። አሁን ካለው አርሰናል ስኳድ ውስጥ የተወሰኑትን ቀንሰ በእነዚህ ተጫዋቾች መተካት ማለት ሶፊ አርሰናል ለቀጣዮቹ ቢያንስ 3 እና 4 5 ዓመታት የእግር ኳስ የበላይነቱን አስጠብቆ እንዲቀጥል መሰረት የሚጥሉ ውሳኔዎች ናቸውና በዚህ ውሳኔ ላይ ትልቁን ምሰሶውን አሳልፋ የምትሰጥ አይመስለኝም እና አርሰናል አንድሪያ ቤርታን አሳልፎ ይሰጣል አይመስለኝም። በጣም አስቸጋሪ ነው የሚሆነው ብዬ አስባለሁ። በጣም አሪፍ ግርምዬ። ሌላው ማንቸስተር ዩናይትድ እንደተመለከተ ነው ብሩኖ ጊማሬዥ ጉዳይ እያደገ መጥቷል እየተባለ ነው። በጥሩ መንገድ እያደገላቸው መጥቷል። 28 ዓመቱ ነው ብሩኖ ጊማሬዥ። አሁን ሰዓት ጉዳት ላይ ስለሚገኝ በብራዚል ሕክምናውን እያደረገ ነው የሚገኘው። ይህ ዓመት በአብዛኛው የማይጫወት ይሆናል። ምናልባት አፕሪል አካባቢ ቢመለስ ነው። አፕሪል መጨረሻዎቹ አካባቢ ብሩኖ ጊማሬዥ ማንቸስተር ዩናይትድ ለካዝሜሮ ቀጥተኛ ተተኪ ለማድረግ ነው እየሰራ ያለው። ካዝሜሮም እንደሚታወሰው ከዚህ በፊትም እንደነገርናችሁ ግላዊ ትእዛዝ ሰጥቷል። እሱን ብታመጡ በኔ ቦታ ብዙ ትጠቀማላችሁ ብሎ ማለት ነው እና ብሩኖ ጊማሬዥ ዋጋው 69 ሚሊዮን ፓውንድ ነው ወይም 80 ሚሊዮን ዩሮ አካባቢ። በጣም ዝቅተኛ ነው፣ ግን እድሜው 28 ዓመቱ ነው። የኒውካስል የአውሮፓ ሻምፒዮንስ ሊግ ጉዳይ ያከተመ ይመስላል በቀጣይ ዓመት። አንደኛ ከውድድሩ ወጥቷል፣ ሁለተኛ ደግሞ በሊጉ በኩልም ይህንን የማሳካት እድሉ ዝቅተኛ ከመሆኑ ጋር ተያይዞ ማለት ነው እና ማንቸስተር ዩናይትድ ደግሞ የአውሮፓ ሻምፒዮንስ ሊግን ለማሳካት ከልካይ ያለው አይመስልም። በጥሩ መንገድ እየተጓዘ ነው የሚገኘው። 2022 ላይ ይህንን ተጫዋች ፈልገው ሲቲና ሪያል ማድሪድ መጥተው ነበረ። ትልቁ ኦብስታክል እሱ ነበረ። አልፈልግም በኒውካስል ብዙ ታሪኮችን መስራት እንደምንችል ስለማምን ብዙ ታምራቶችን መስራት እንደምንችል ስለምናምን
አልፈልግም ብሏቸው ነበር። አሁን ግን በኒውካስል ዋንጫ ማግኘት በጣም ከባድ ይመስላል። ከዚህ በኋላ እንደገና ቡድኑ እንደ አዲስ ነው የሚሰራው። እየፈረሰባቸው ነው፣ እየተቸገሩ ነው የሚገኙት። አይዛክ ከወጣ በኋላ ጉዳቶች መሰል ነገሮች ውድድሮች መደራረብ ኢዲያውን ጫና ውስጥ እየከተታቸው ነው የሚገኘው። እንደ አዲስ ሌላ ፕሮጀክት ሰርቶ ካልሆነ ይሄ ደግሞ እድሜ ጊዜ ይፈጃል። ስለዚህ ብሩኖ ጉማሬሽ አሁን ላይ መውጣትን እንዳማራጭ ሊመለከት ይችላል። አሁን ላይ እነ ሪያል ማድሪድ እነ ሲቲ ሊፈልጉት አይችሉም ከእድሜው አንጻር። ማንቸስተር ዩናይትድ ግን ካለበት ችግር አንጻር ይህን ልጅ በጥብቅ የመፈለግ እድል ይኖራል እና አሁን ነገሩ አድጓል። ደስ በሚል ሁኔታ ጉማሬሽን ፍላጎት አሳይቷል። ወኪሎችን ፍላጎት አሳይተው ከማንቸስተር ዩናይትድ ጋር የግል ጉዳዮችና መሰል ነገሮችን ከወዲሁ ድርድር ማድረግና በምን መንገድ ቀጣዮችን ጊዜያቶች ማሳለፍ እንደሚፈልጉ ፕሮጀክታቸውን ፕሬዘንት አድርገውለት አስደሳች ነገር እንዳለና የጉማሬሽ ወደ ማንቸስተር ዩናይትድ ዝውውር የመሰካት እድሉ ሰፊ እንደሆነ እየተዘገበ ነው ያለው። ግርምዬ ትናንት ሊቨርፑል ከጋላታ ሳራይ አንድ ተጫዋች በስትሬቸር ሲወጣ አይተናል። ኖ ላንግ ልክ ነው። ጣቱን የተጎዳው ሰው ጣቱን ነው እንትን ውስጥ ገብቶ እኮ የማስታወቂያ ቦርዱ ላይ መሃሉ ክፍት ነበር አጣበቀው። እዛ ጋር ገባ። ከዛ ተቆረጠ። እዚህ ተንጠልጥሎ ነበር እና በስትሬቸር ነው የወጣውና ኦክሲጅን ተሰጥቶት ምናምን ነው የወጣው። የኖ ላንግ ማለት ነው። ትናንት አድማጮች አይታችሁት ሊሆን ይችላል። እኛም እየገለጽን ነበር። በስትሬቸር እየወጣ ነው ኦክሲጅን ተደርጎለት እና አሰልጣኙ የሚያሉት ምንድነው ወደ እንትን ጭምር ነው ሄደው ወደ ሆስፒታል ጭምር ነው እንደሄደ የተደረገውና ጉዳቱን ስታየው ቀላል የሚመስል አውራጣት ነው የተጎዳው። የአውራጣቱ በማስታወቂያ ቦርዱ መሃል ገብቶ ቀረጠፈው እና ተንጠለጠለና ተበጠሰ ማለት ነው። ትንሽ የእጁ ክፍል ነው ያዘችው። የአውራጣቱ ክፍል ነው ያዘችውና በጣም አሪፍ ፖስት አድርጓል ኢንስታግራም ላይ። እንዲህ አይነት ደህና ነኝ ብሏል። ግን ደህና ነኝ ግን እንዲህ አይነት ጉዳት በጣም የሚገርም ነው። ስታያት ቀላል የምትመስል ግን ሁለመናዬን ያሳጣኝ። እንደውም ፍሪምፖንግ ምን አለ በጣም አንገብጋቢ ጉዳት ምናምን እያለ ነበር። በጣም አሪፍ የዜና ሰዓት ወጃ ደርሷል። ወደ ዜና ሰዓት እናምራለን። እኛ ነገ ምሽት በቦርማውዝና ማንቸስተር ዩናይትድ ጨዋታ እንመለሳለን። ለመላው እስልምና እምነት ተከታዮች ኢድ ሙባረክ